የኢሚኔም አድናቂዎች በጣም ወጣ ያሉ ናቸው፣ አስፈሪ የሚባሉ ናቸው። ጭራሽ ሁሉ ኢሚኔም ዘፈን ሁሉ ሰርቶላቸዋል። አንደኛው አድናቂማ ጫካ ውስጥ ለወራቶች ከኢሚኔም ቤት ራቅ ብሎ ተቀምጦ ኢሚኔምን ለመግደል እሱን ሲሰልል ነበር። ይህም ሰው ማቲው ነበር የሚባለው። እናም ሰዎች ለምንድን ነው ለኢሚኔም እንዲህ የሚሆኑት ካላችሁ፣ ኢሚኔም ብዙ ጊዜ ሲዘፍን የሰውን ስሜት የሚነኩ የተጎዳበትን ስለ እናቱ፣ ስለ ሚስቱ፣ ስለምናምን ስለሚዘፍን በቃ ሰዎች ደግሞ ያን ነገር ወደ ራሳቸው ህይወት ያመጡትና ኢሚኔምን እንደ ራሳቸው ሰው ያዩታል። ልክ እንዴት ነው እንደ ወንድማቸው እንደ ጓደኛቸው። እናም 27 ዓመቱ እያለ ያው ታዋቂ ነበር በዛ ሰዓት። የሚኖረው ደግሞ ሚሽጌን ውስጥ ነበር እና ሰዎች ደግሞ ቦታውን አውቀው ነበረ ቤቱን ጭምር እና ቤቱ ቀጥ ብሎ ይሄዳሉ እና ምንም ሳያስፈቅዱ አንዳንዴ ውሃ ገንዳ ውስጥ ገብቶ ይዋኛሉ። ማቋረጥ አይቻልም የሚለውን ታፔላ ካዩ ታፔላውን ይዘውት ሄዳሉ። ሌሊት 8 ሰዓት ላይ በሩ ላይ አንኳኩቶ እንፈልጋለን ይሉታል። የሆነ ሰዓት ሁሉ መሳሪያ ወጥቶ ከቤቴ ውጡልኝ ብሎ ነበር ኢሚኔም ራሱ። አንደኛው ደግሞ አድናቂው ፖስታ ሳጥን የሚላክበትን አለች እሱን መጋዝ ይዞ መጥቶ የኢሚኔም ነው ስለምወደው ነው ብሎ ቆርጦት የፖስታ ማስቀመጫውን ይዞት ሄዷል። በጣም እብድ ናቸው። አንዳንዱ ደግሞ ደብዳቤ ሲጽፍ ኢሚኔም እንዲመልስ ይፈልጋሉ እና በተደጋጋሚ ደብዳቤ ጽፈው አንዳንዶቹ ካልመለሰላቸው ወደ ጠላትነት ይቀየራሉ። ኢሚኔም ወድ ነበር አሁን ግን አስጠላይ ምናምን አይነት በቃ መጥፎ ካራክተር ይፈጥራሉ። በዚህ የተነሳ ነው ስታን የሚለውን ዘፈን ኢሚኔም ራሱ የጻፈው ማለት ነው። በዚህ በአድናቂዎቹ መቀየር ስታን የሚለውን ዘፈን ደግሞ ትርጉሙ ወይም ዘፈን ለማታዳምጡ በአጭሩ ሳስረዳችሁ የሆነ እሱን በጣም የሚወደው ለሱ ደብዳቤ የሚጽፍለት አድናቂው ብዙ ደብዳቤ ይጽፍለትና ኢሚኔም ሳይመለስለት ሲቀር በንዴት ያብድና እርጉዝ ሚስቱንም ራሱን በመኪና እየነዳ ወንዝ ውስጥ ይገባል። ኢሚኔም ደግሞ ደብዳቤ ሊመልስለት እያሰበ ነበረ ግን ያው ደብዳቤውን ጽፎ ሲጨርስ ዜና ላይ ሚስቱንና ራሱን ጸጥ እንዳደረገ ያያል። እናም በዚህ ዘፈን አድናቂዎቹ ምን ያክል እብድ እንደሆኑ የሚያሳይበት ዘፈን ነው። ከትንሽ ጊዜ በኋላ ግን በቃ ስላልቻለ ይህንን ቤት ሸጡት። እዛው ሚሽጌን ውስጥ ሌላ ቦታ ቤት ይገዛና ይገባል። አሁን አዲሱ ቤት ግን አጠራለው እንዲሁም ጥበቃዎችም አሉት። ዝም ብላችሁ ዘላችሁ አገቡ። ችግሩ ግን አንዳንዶቹ አድናቂዎቹ ይህም አላስቆማቸውም። እስፔሻሊ ደግሞ ይሄኛው ሰውዬ ስሙ ማቲው ይባላል። እድሜው 26 ነው። ነገሩ ሲጀምር በአድናቂነት ነበረ ወይም ደግሞ የኢሚኔም በጣም ወዳጅ ሆኖ ነበር የጀመረው። እያንዳንዱ ራፕ ዘፈን ሲሰማ ወደ ራሱ ህይወት ያመጣዋል። እኔና ኢሚኔም እኮ አንድ አይነት ህይወት ነው ያሳለፍነው። ኢሚኔም እና እኔ አንድ ነን፣ ወንድሜ ነው ይላል። እናም በቻለው አቅም ወደ ኢሚኔም መቅረብ ይፈልጋል። እናም ማቲው ኢሚኔምን በአካል ለማግኘት ሪሰርች ማድረግ ጀመረ። ወዲያውም የሚኖርበትን አወቀ። ከሌሊቱ 10 ሰዓት ተኩል ላይ ቤቱ ሄደ። ማንኳኳት ጀመረ። ሲያንኳኳም ደግሞ ያለ ረፍት ነበር የሚያንኳኳው። ከዛም የሆነ ሰው በሩን ክፍት ሲያደርገው ኢሚኔም አልነበረም። እናም ማቲው ኢሚኔም ፈልጌ ነበር ሲለው ያማል እንደ ኢሚኔም የሚባል ሰው የለም ይሉታል። አረ ይሄ የኢሚኔም ቤት ነው። ኖ ኢሚኔም የሚባል ሰው የለም ይሉታል። ደግሞ ትክክል ናቸው። ምክንያቱም ማቲው የሄደው የድሮ የኢሚኔም ቤቱ ነበር ሄደው ሸጦት የወጣበትም ማለት። እናም ቤቱን የገዙ ሰዎች የኢሚኔም ቤት አይደለም የኛ ቤት ነው ብለው እንዲሄድ ይጠይቁታል። ማቲው ግን ለመሄድ አልፈለገም። አላመናቸውም ከነጭራሹ። ያላቸው አማራጭ ታዲያ በዚህ ሰዓት ምን ማድረግ ነው? ፖሊስ ጋር መደወል ነው። አዲሶቹ የቤቱ ባለቤቶች ፖሊስ ጋር ደወሉ። ፖሊሶችም መጥተው ማቲውን መፈለግ ጀመሩ። ማቲውም ታዲያ ከፊት ለፊት በሩ በጀርባ በኩል ገብቶ የእንግዳ ማረፊያ ክፍል ውስጥ አልጋ ስር ተደብቋል። እንደ አጋጣሚ ፖሊሶች ቆይ እስቲ ከጀርባ ከሆነ ብለው ሲሄዱ ያገኙት እዚህ አልጋ ስር። ከዛ ወጥተው ፖሊሶች ቀጨም ያደርጉታል። ለ3 ወር ይታሰራል። ጊዜውም 2020 ነበረ እንደ ፈረንጆች አቆጣጠር። እሱም ከእስር ቤት ይወጣል። ሰው ግን ከእስር ቤት ሲወጣ መማር አለበት አይደለ? እሱ ግን አልተማረም። ድጋሚ ኢሚኔምን የሚያገኝበትን መንገድ መፈለግ ጀመረ። በአሁኑ ደግሞ ተሳክቶለት ትክክለኛ የሚኖርበትን ቦታ አወቀ። እንደለመደውም ሌሊት ላይ 10 ሰዓት ላይ የኢሚኔም ጠባቂዎችም ታዲያ ቤቱን እየጠበቁ ያሉት በፊት ለፊት በኩል ነው። እሱ ደግሞ የገባው በጀርባ አድርጎ ነው። እዚህ ቤት ውስጥ እንዳልኳችሁ ግን የራሱ ግቢ ያለው። ከዛ ከግቢ በኋላ ደግሞ ወደ ቤቱ ለመግባት ደግሞ ቁልፍ የለውም። ድንጋይ አንስተው መስኮቱን ሰብሮ ወደ ውስጥ ይገባል። በዚህ ሰዓት የኢሚኔም ቤት አላርም አለው። አላርሙ መጮህ ይጀምራል። ኢሚኔምም ከተኛበት ብድግ ይላል። ምን ተፈጥሮ ነው ብሎ ቤቱን መፈተሽ ይጀምራል። ኢሚኔም አላርሙንም ሄዶ ያጠፋዋል። እየጮህ ያለው ግን ከኋላው የሆነ ጥላ ያለ። ዞር ሲል ኢሚኔም ማቲውን ያያል። ኢሚኔም ደንግጦ ምን ሆነ ሲለው እዚህ የመጣሁት ልገል ነው ይለዋል ማለት ነው ማቲው። ኢሚኔም የፈራውን ነገር ተፈጸመ። ስታን የሚባለው ዘፈን የሰራለት ካራክተር እብድ ሆኖ ይኸው በአካል መጣ ወደዋለሁ ብሎ። ጭራሽ ደግሞ ሊያጠፋው ነው የሚፈልገው። ቆይ ሳገለኝ ግን ምኖርበትን ላሳይ ብሎ ኢሚኔም ቤቱን ማሳየት ጀመረ። ማቲውም እምቢ አላለም። ይሄ መኝታ ቤቴ ነው ይሄ ምናምን ነው እያለ ኢሚኔም ወደ ጋርዶቹ ይመራዋል።
ያው ማቲው አላወቀም ወዴት እንደሚሄድ። ወዴት ነው የምትወስደኝ ሲለው እንዴ ውጪ ላይ መኪናዎች ያሉ እነሱንም ላሳይ ይለዋል። ማቲው ውጪ ጋርዶቹን ረስቷቸዋል። እሺ ብሎ ኤሚኔምን ተከትሎት ሄደ። በዚህ አጋጣሚም የኤሚኔም ጥበቃዎች ያዩታል ማቲውን ነው። ይደነግጣሉ። ቤት ገብተው ነው ማን ነው ምንድን ነው ብለው ዘለው ይዙታል። ወዲያውም ፖሊስ ይጠራሉ። ማቲው ቀጨም ይደረጋል። ማቲው ግን ይሄ የሚያስቆመው ሰው አይደለም። እስር ቤት ገባ፣ ወጣ፣ ተመልሶ ይገባል። ኤሚኔምን ሊከታተለው ይሞክራል። አይቀናውም ወይ ድንገት ይያዛል፣ እስር ቤት ይገባል። እንደዚህ ያለ አመታቶች አልፎ መጨረሻ ላይ ኤሚኔም ከሚኖርበት ትንሽ ራቅ ብሎ ጫካ ያለ እዛ ጫካ ውስጥ ካምፕ ይሰራል፣ ጊዜያዊ መጠለያ። ከሩቅም ሆኖ ኤሚኔም ሲገባ ሲወጣ ይከታተለዋል። ይሄ ነገርም ለወር ቆየ። እንዴት አድርጌ ነው ኤሚኔምን ማጣም ነው ኤሚኔምን የሚይዘው እያለ እያጠና ነው ለወር እዛው የተቀመጠው። ኤሚኔም ግን በዚህ በኩል መጀመሪያ የተፈጠረው ነገር አስደንግጦት ወይም ረብሾት ስለነበረ ጥበቃውን በእጥፍ አጠናክሮታል። በፊት ለፊት በር የነበረውን ሙሉ ዙሪያውን እንዲከበው አድርጓል። ካሜራ በየቦታው ገጥሟል፣ ቤት ውስጥም ጭምር። 24 ሰዓትም ደግሞ መሸም ነጋም ካሜራ የሚጠብቅ ሰራተኛም ቀጥሯል። ለማቲው ቀላል አይደለም ነገሮች። ከሱም የባሰው ደግሞ የሚተኛበት መኝታ ቤቱን በሩን ብረት አድርጎታል። በጣም ጠንካራ ብረት ማለት ምገቡትም ደግሞ በፒንኮር ነው። ተጨማሪም ደግሞ ለማቲው ከባድ ያደረገው ኤሚኔም የማቲውን ፎቶ ለጥበቃዎቹ አሳይቷቸዋል። እንደዚህ አይነት ሰው ካያችሁ ተጠንቀቁ፣ በጣም ክሪፒ ነው፣ በጣም አስቸጋሪ ነው፣ ይሄ ሰው እኔ ቤት እንዳይገባ ተጠንቀቁ ብሎ ፎቶውን ሁሉ አሳይቷቸዋል። እና ሲኪሪቲ ጥበቃዎቹ ማቲውን በአይን ያውቁታል ካዩት ማለት ነው። ኤሚኔምም ደግሞ እንደፈራው ማቲው በቅርብ ርቀት ሳያዩት ካምፕ ሰርቶ እሱን እየተከታተለ ነበር። ጊዜያቶችን ማለፍ ቀጠሉ። ሌላ ወር መጣ። እዛ እንደሆነ ሳያውቁ እየተከታተለ የሆነ ቀን ታዲያ ማቲው ክፍተት አየ። ወደ ኤሚኔም ቤት የሚገባበት ነው። ጠዋት ላይ ነበረ 1 ሰዓት። ውስጥ ያለው ቤት በር ክፍት ነው። አጥሩን እንደምንም ብሎ ዘሎ በዚህ በር ይገባል። ኤሚኔም ደግሞ አልጋው ላይ ተኝቷል። ችግሩ ግን ኤሚኔም ሴኩሪቲ ካሜራ ገጥሟል ብያችሁ ነበር። እኛም ደግሞ 24 ሰዓት ቁጭ ብለው ነው የሚያዩት። ወዲያው ማቲውን ቤት ውስጥ አዩት በካሜራ። ጥበቃዎችም ሊይዙት እሱ መጡ። እሱም ቀድሞ አያቸውና ሮጠ። ለማምለጫም እንዲጠቅመው የኤሚኔምን ሳይክል ወስዶ ብንድ ብሎ ጠፋ። የሚደርስበትም አልነበረም። ከ3 ቀን ከጠፋ በኋላ የሆነ ክስተት ይፈጠራል። ኤሚኔም ግቢ ውስጥ ሲኪሪቲ ሆነ የሚሰራው ሰው በፎቶ ኤሚኔም አሳይቶት ነበረ ብያቸዋለሁ ማቲው ምን አይነት ሰው እንደሆነ። ስለዚህ ይሄ ሰው ማቲውን ያየዋል ሱፐርማርኬት ውስጥ። ወዲያውም ደግሞ እንዳያመልጥ ብሎ ፖሊስ ጋር ደወለ። ፖሊስ ያው ሲኪሪቲ ካሜራ ማስረጃ ስላላቸው ማቲውን ሳያመልጥ እዛው ቀጨም አደረጉ። ማቲውም ጥፋተኛ እንደሆነ ከተረጋገጠ በኋላ 18 ዓመት ተፈረደበት። በጣም ብዙ ነው። አሁን ጥያቄው ይሄ ሰው ኤሚኔምን ለምን ነበር የፈለገው? የምር ሊገለው ነበር? በጣም ይወደዋል፣ አድናቂ ነኝ ሊል ነበር? የምርስ 18 ዓመት ይገባዋል? ምን ነበር ፐርፐዙ? ኤሚኔምን እንደዛ ለማግኘት ሲጥር የነበረው? እስቲ ኮሜንት ላይ አሳውቁኝ። እኔም ስላልገባኝ ነው። ለከንቱ ነገር 18 ዓመት በጣም ብዙ ነው። የዛሬው ቪዲዮ ይህን ይመስላል። በቀጣይ እስከምንገናኝ ሰብስክራይብ፣ ላይክ ማድረጋችሁን አትርሱ። ወዳችኋለሁ። ባይ